ቶሎ ቶሎ አይመልሱም። በፊት ቶሎ ቶሎ ይመልሱሽ። ኖ ዶሮ እንደዛ አይደለም። በሆነ ነገር መልካም ጎን አላቸው፣ ግን ደግሞ ማለት ነው እንዴት እንደምገልጸው አላውቅም። ማርያም ባህሪያቸው የሆነ ናሆም ነው ይሄ ቅንቅናም ደግሞ እሱ ነው ለእኔ አልመልስም ብሎ እንትን የሚለው የስ ወንድ እንዴ እና ከሴት ጋር እኔ ምንድን ነው የማወራው? እንደዚህ እኔ ደግሞ ለብሎክ በጣም ቅርብ ነኝ። በቃ ብሎክ አድርጌ ምንም ነገር ለምን አይቀርብኝም? አሁን አንዳንድ ሰው የሆነ ነገር ይቀርብኛል ብሎ ያችን ነገር እንዳይቀርበት ዋጥ እያደረገ ይችላል። እኔ እንደዛ አልችልም። ሀኪ እንዳይሆን አላለም። ኧረ እኔ ምን ሁሉንም ባወራው በቃ ምን ሁሉን አወራው። ገርሞኝ ነው እግዚአብሔር። ለምን እኔ ምጽፍ ሰው አይደለም። እንደዚህ ምጽፍ ሰው አይደለም ስላችሁ እንደዚህ ኧረ ጠጅ አይደለም እንትን ነው ጌታ ሆይ ድረስ ደግሞ ጠጅ ልትሉ እንደራ አይደለም። ቲምሪክ እና የጂንጃን ነው እየጠጣለሁ። እንደናንተ ቦርጭ ማውጣት አልፈልግም። እና ደግሞ ቆዳችሁ ላይ ለውጥ ታያላችኋል። ምንም እኔ ቆዳዬ ላይ ለውጥ አላየሁም። እቃውን አሳይ። የምን አባታችሁ እቃ ነው? እናንተ ለጥምቀት ምን አይነት ከለር ልብስ ነው የምትለብሱ? ምን አይነት ጥበብ ነው የሚለበሰው ለጥምቀት? ፎቶ ላኩልኝ። ማህተብሽ ሮዚ ናት ላከችልኝ ከቀሚሱ ጋር። እሺ ንገሩኝ በእግዚአብሔር አደራ እንዳሰፊ። አንተ ፋራ በአማርኛ ካልተጻፈላ አይገባም እንዴ? ምን አባ ነው የሚለው? አታነብም እንዴ ደንቆሮ? ምንድነው እነዚህ ግን? በቃ አንድ ሁለት ቀን አንድ ሳምንት ተጠጣው መጠጥ። እኔ መጠጥ በህይወቴ እዚህ ቲክቶክ ላይ አይጣችሁን ስንበዛበዛ አይታችሁን ታውቃላችሁ? ለመጀመሪያ ጊዜ እዚህ ቲክቶክ ላይ ነው የጠጣሁት። ያማችኋል እንዴ? እንዴ ይሄ ጸጉር ወይ ላውልቀው ወይ እሱ ይውለቅ? ምን አይነት መከራ ነው? እመቤቴ ምን አይነት ደደብ ናቸው ግን። በቃ ይሄ ከቁሪ ቤት ከመጠጥ ቤት የማይጠፋ ሰው ማለት ነው። ቱምሪኩን አሁን እስኪ ወይ ቋንቋ ማንበብ የምትችሉ ተቸገርን እኮ። ወይ ደግሞ አሜሪካን ያላችሁ ምንድን ነው የሚለው? በእግዚአብሔር አንብቡልኝ። ምንድን ነው የሚለው? ይሄን አንብቡልኝ በእግዚአብሔር። ካየ ምንድን ነው የሚለው? ምንድን ነው የሚለው ይሄ ጽሁፉ? እስኪ ይታያል? አንብቡት ቲክቶክ እንዳይዘጋብ። ምንድን ነው ገብርኤልን? ምን አይነት ሰገጤ ናቸው? ናውጣ አንተ 16 ልጅ ምናምን አውጣ። ቦለኩ መሀይም ይዱጣ። ደንቆሮ የደንቆሮ ልጅ የአዛባ ልጅ ዘር ያዕቆብ እንኳን አደረሰ የኔ ማር። እንዴት ነኝ ውድ? አረ ኦሬንጅ አይደለም ጂንጀር እና ቱርመሪክ ነው። ምንድን ነው በአማርኛ? ጂንጀር ጅንጅብል ነው። ቱርመሪክ ምንድን ነው በአማርኛ? ወጥ ውስጥ እርድ ነው የምንለው። እርድ ነው የምንለው። ቡስት ምን እርድ? በቃ ጠዋት ጠዋት ሁሌ በባዶ ወዴ አይታችኋል እጠጣለሁ። እንደዚህ ሰርተው ነው የሚሸጡት። ሁሌ በባዶ ወዴ እጠጣለሁ። ወፍር ያለው ቦርጫ አውጥቻለሁ ውዶች። ሴክሲ መሆን አለብኝ ሰመር ሳይመጣ በፊት። እምብርቴን ምናምን ቂጤን ክፍትፍት አድርጌ ለመሄድ እርድና ጅንጅብል ጎበዛ። እሱ እርድና ጅንጅብል ነው የምጠጣው፣ ግን ስፓይሲ ነው፣ በጣም ያቃጥላል። ምን አባታቸው እንደከተቱበት አላውቅም። እናንተ ማርያም በጣም ነው እኮ የሚያቃጥለው። ቅመሙ ራሱ ከውስጣት ከስራ አታዩትም። እቤት ስሪ። እቤትማ ውዴ የቤቱማ በስመ አብ ወወልድ ወመንፈስ ቅዱስ ተይኝ። እንደው ይሄ ይሻላል። ልብሴ ጥፍሬ ምናምን ምሳ ቢጫ አይለቅም። ከዛ ምን እዳ መጣብኝ። እንዲች ሰርተው የሚሸጡትም ብድግ አድርጌ ሻት ያደረጉታል። አልችልም ብለ ግን ማለት ነው ፊቴ ላይ ለውጥ እያየው ነው። አይሮን እናንተ እርድ ጠዋት ጠዋት እርድ ነው አምትሩ ስትጠጡ ማለት ነው ቆዳችሁ ትንሽ እየነጣ ይመጣል። ለምን እንደሆነ አላውቅም። እየቀላ ነው የሚባለው ይመጣል። ማርያምን አሁን እኔ ደረቴ ሲጀመርም ድሮም ቀይ ነው። ፊቴ እኔ ጸይም ነኝ የነበረው። ደረቴ ቀይ ነው፣ ሆዴ ቀይ ነው ምናምን። ጡቴ ጋር እዚህ ጋር እንዲሁ ሆዴ ጭምር ቀይ ነኝ። እንዴት እንደሆነ አላውቅም። ቆዳዬ ማለት ነው። ፊቴ ግን ጸይም ነው። አሁን ግን ፊቴ እየተለወጠ መጣ። ቃል
ፊትሻልን ፍተሩ ነው። ተጠቀሚዋ ውዴ። ምንም እኮ አያስፈልግም። ስልክ አለሽ፣ ስልክሽን ደቅ አድርገሽ መጠቀም ነው። አሁን ይሄ የኔ ከለር ነው አልኩሽ። አንቺ ደንቆሮ መሀይም፣ መቼ ነው ጆሮሽ የሚሰማው? አንቺ ገንገበት ጋግርታ፣ በበዓል የማትለወጪ ልፋጫ። እስኪ ጆሮሽ ይስማ መጀመሪያ። ቅማላ እኔ ያልኩትኝ ምንድን ነው? ከለሬ ጸይም ነው እያልኩሽ ነው። አንቺ ንፍጥ መቼ ነው የሚገባሽ? ጋይስ ካልሰደብኳቸው እኮ አይገባቸውም። አሁን ምን አልኩኝ? መቤቴ በቃ ዝም ብለሽ ነው አይደል? በቃ እንደ አህያ እየሰፈርሽ የምትመጪው እየጋለብሽ ጋላቢ። አንድ አለ እዛ አውራሪስ የሚባል እኛ ሀገር ማታ ማታ እንደ ጅብ ሲጋልብ ጠዋት ነግቶበት ያደረ። አንድ ጊዜ ያልነገርኳችሁ አውራሪስ የሚባል ጠንቋይ ቤት ሄዶ ሀብታም ለመሆን እኮ ነው። እኔማ ሀገሬ አልገባም። አንደኛ ይላውራ ሀብታም ለመሆን ጠንቋይ ቤት ሄዶ እመቤቴን የማያውቀው የለም እዛኛ ሰፈር ትልቅ ሱቅ አለው ምናምን አውራሪስ ይባላል። ማታ ማታ ሲጋልብ አንድ ቀን ጠዋት ኮቴ ይዞ ጠዋት ላይ እንደ ጅብ ሲጋልብ አደረ። እመቤቴ ስሙ እንደዛ እየተባለ ነው፣ አውራሪስ ነው የሚሉት። አንቺም ኮቴ እንዳለው ጅብ እየጋለብሽ እዚህ ቤት ትመጫለሽ። ምን አባሽ ላርግሽ እንዴ? ልክ ሳታዳምጥ ታወራለች። እና በአጭሩ ወደ ወሬው ስንሄድ እመቤቴ ክርስቶስን የምሬን እኮ ነው የማወራው። ወደ ጅቡቲ መስመር ምናምን የሚሰሩ ሰዎች እናንተ ግን ኢትዮጵያ ውስጥ የላችሁም እንዴ? ወደ ጅቡቲ መስመር ምናምን የሚሰሩ ሰዎች ማለት ነው። ማታ ማታ በጣም አደጋ ይደርሳል። ከዛ ምንድን ነው ምናምን ተብሎ ታወቀ ማለት ሲጠና ትራፊክ መስለዋሉ። እንደ ትራፊክ ነው ምናምን እዚህ መሬት ላይ የሚቆሙት የለም ውጭ ላይ። ኢትዮጵያ እኮ እንደዛ ነው። እንደዚህ መንገድ ያሳያችሁና አሉ የተሳሳተ መንገድ ገደል ውስጥ አሉ ሰው እየከተቱ። እኔ አያቴ ጋር ስላደኩኝ ልጅ ሆኜ ሲያወሩ ሰማለሁ። ከዛ ምላሴ ብቻዋል። ከዛ ወደ ገደል ይከቷቸዋል። ከዛ አሁን ሲያሳፍሩ አሉ ኮቴ 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 እያዩ እመቤቴን ኮቴ ኮቴ እያዩ አታውቁም? እስቲ እግዚአብሔርን በሉ። አዎ እመቤቴ። ከዛ ጭስ አጭሱባቸው ይባላል። እግዚአብሔር ምስክሬ ነው ጋይስ። ወደ ጅቡቲ መስመር ኧረ ፈራው። እንደ ምንም አታውቁም እናንተ። ድሮ እኔ እኮ ድሮ እኮ ነው እኮ የምሰማው ማለት ነው። ድሮም ለነገሩ አውራዴ ነው። እስቲ እግዚአብሔርን አናውቅም በሉ። ግማሻቸው የምን ኮቴ የምትሉ አታውቁም? የሰው ኮቴ ሰው ሆነው ግን ኮቴ ያላቸው አታውቁም? አንድ ጊዜ ደግሞ ይባላል ያ አንድ ጊዜ ደግሞ ሂዊ እዛ ድሬዳዋ ነው የምነግርሽ ማለት ነው። መስቀለኛ ሰፈር ነው። ጓደኛዬ እዛ ሰፈር ነበረች። ከዛ ቤታቸው ላይ ድንጋይ ይወረወርልሻል። ድንጋይ ይወረወራል። ድንጋዩ ግን ኬት እንደሚመጣ አይታወቅም። ክርስቶስን ነው የምልሽ። ድንጋይ ሩምታ ነው በጣሪያ የሚወረወረው ማለት ነው። ከዛ ፖሊስ ቤታቸው ላይ ተከበበ። አየ ምንም ኬት እንደሚመጣ ድንጋዩ አይታወቅም። እግዚአብሔርን ነው የምልሽ። ያ ድንጋይ ወረወረ። አንድ ወር ያህል ነው የምልሽ። አንድ ወር ያህል ምግብ ሲበሉ ምግቡን ሲከፍቱት ምግቡ እንትን ነው ምናምን ዲሽ ታውቂያለሽ? የዲሽ ሳፋ ነው ሳህን የሚባል የምታዩበት ዲሹ። እሱን ውጭ አድርገው ድንጋይ ወደዛ ጥቁር ድንጋይ ነው ማለት ነው። እመቤቴን ድንጋዩ አልኩሽ የድንጋይ ማለት። ከዛ መጨረሻ ላይ ሰዎቹ ተፈልገው እነዚህ የተጣሏቸው ሰዎች ተፈልገው ከዛ ይቅርታ አስጠየቋቸው ማለት ነው። ወድቀው ካሳ ተከፍሎ ይቅርታ ጠይቋቸው ከቤታቸው ያ ድንጋይ ቆመ። ከአንድ ወር በኋላ እግዚአብሔር ምስክሬ ነው። ከአንድ ወር በኋላ ጎረቤቱ ጉድ ብሎ በዛ ጋር የሚያልፍ የለም ነበር። ከእንዴት ነው ግን የሚያረጉት? ተረት አረስቲ ተው ግን በመቤቴ። እኔ ግን ኢትዮጵያ ውስጥ አልኖራችሁም። እግዚአብሔርን እኔ እኮ የእውነቴን ነው እኮ የማወራው ክርስቶስን። እዛ ድሬዳዋ እግዚአብሔርን ጋይስ እኔ እውነቴን ነው የማወራው። ቲያታውሪ ምን ችግር አለው እንዴ? ምን ችግር አለው ውዴ? የሚወረውር ድንጋይ ካለ ከከፋው እንግዲህ ምን አደርጋለሁ? ወርዋሪው ይጨነቅበት። እኔ እኮ ያየሁትን እኮ ነው የማወራው። የኔ ሴት ጠንቋይ ቤቱን ታሪክ እንኳን ነግሬያቸዋለሁ እንዳልደግመው እንጂ የጠንቋይ ቤቴን ታሪክ እንዳልደግመው እንዳታስደግሙ። እስካሁን ያስቀኛል። እናቴን ሳይ ምን አይነት ደደብ ነኝ
ደደብ ነኝ። ማመኔ ጠንቋይ ማመኔ። ሄድሽ የጠንቋይ ቤቱን ታሪክ ልንገራችሁ። ይደገም ድገም። እሺ ልንገራችሁ ማለት ነው። ስልክ ማለት ነው። ይሄ ምንድን ነው? ሀዋዊ የሚባል ስልክ ታውቃላችሁ? ኢትዮጵያ ሀዋዊ ነው ምናምን ነጭ ስልክ ትልቅ ሀዋዊ ነው። ሀዋዊ የሚባል ታውቃላችሁ? መጀመሪያ እሱ ንገሩ። ሀዋዊ ነው። ሀዋዊ የሚባል ስልክ አልነበር? ቆይቷል። ሀዋዊ ነው ምናምን የሚባል ስልክ ብቻ እኔ የዛ ጊዜ ከኢትዮጵያ ሳልወጣ በፊት ነው የምነግራችሁ ማለት ነው። ከዛ እሱ ስልክ አዲስ ስልክ ነው ይዤ አንድ ስልክ የተበላሽቷል ማለት ነው። ኧረ እባክሽ ያውሩ፣ ምን አገባኝ እኔ አታጨናንቁኝ፣ ጋይስ አታጨናንቁኝ። ያውሩ ጠንቋይ ቤት ሄድ ነበር ይኸው ብለናል ይበሉ። የሚሉትን አውቃለሁ ውዶቼ። አይኖኔን ስለምትወዱ ላለመሰደብ እንዳያስጨንቁኝ ወይ ክፉ ነገር እንዳይሉ ነው አይደለ ውዶቼ? ሰው ብሎ አውርቶ ሲደክማ ያቆማል። ይኸው ተንጫጩ ወርቅ ምናምን ተዘጋኩ። ይመጣል አጀንዳ ለሁለት ቀን ይሄዳል። መሳደባቸውን አላቆሙም፣ መናገራቸውን አላቆሙም። ስለዛ ውዶቼ እኔ ይሄ እንዴት ነው ያለፈ ታሪክ ስለሆነ ነው እንጂ ፐርሰናል የሆነ አሁን የሆነ ነገር አላውራ። ይሄ ያለፈ ታሪክ ነው። አጀንዳ ያርጉት ጋይስ፣ አትጥሉት። አጀንዳ መሆንን አትጥሩ ውዶቼ። ይሄ ጸጉር ኧረ እኔና ይሄ ጸጉር በቃ ምን አሁን በቃ ምን መጣላታችን ነው ዘንዱ። አውሪጫዋል ጋይስ ያውሩ፣ እናቴን ይንሰኝ ያውሩ፣ ይሰርቡ፣ ይስደቡኝ። ሰድበው ምን አመጡ? እኔን አይደለም ዘር ማንዘሬን አይደል እንደ ሰደቡት ውዴ። እኔማ እኮ አፌን አደባባይ ላይ አውጥቼ ከፍታፍ በኋቃ ስለሆንኩኝ እኔ ልሰደብበት በኋቃ ነኝ። ምንም ሶሻል ሚዲያ ላይ የማያውቁ የተከበሩ ቤተሰቦቼን አይደል እንዴ በእኔ የተነሳ አውጥተው የረገጧቸው እህት ወንድሞቼ ነፍስ የማያውቁትን ምንድን ነው የምታወሩት? ስለዛ ጋይስ አትጨናነቁ፣ ያውሩ። እኔ የተሰማኝን ስሜት አወራለሁ፣ ዘና ብዬ አወራለሁ። ምንም የሚያስጨንቅ ነገር የለም። ሰደቢ ይከፋናል። ተዋቸው ውዶቼ፣ ካለ ስድብ ምን ያውቃሉ? ከዛ ልነግራችሁ አይደል እጅሽ ለምን አያርፍም? ጸጉሩ እንዳይወልቅ ውዴ፣ ለምዶብኝ በቃ ተይኝ። ከዛ ያን ሀዋዊውን ስልክ አዲስ ነው፣ አሮጌው ስልክ አለኝ ማለት ነው። አሮጌው ስልክ አይሰራም። አሮጌ ስልክ አይሰራም። ዋናው መጨረሻ ላይ ነው የምነግራችሁ ማለት ነው። ጓደኛዬ እኔ ምናምን ተሰብስበን ተቀምጠናል። ከዛ ስልኬን አጣሁት ስልኬን በቃ ተወስፍሻለሁ ላውራ ስልኬን አጣሁት። እመቤቴን ጋይስ አጣሁት። አበድኩ። ስልኬን ማን የወሰደው አልኩ፣ አለቀስኩ። ከዛ 5 ነው ምናምን መሰለኝ ተሰብስበን ቁጭ ብለናል። ይህን ታሪክ ድሬዳዋ ልጅ ኢክራም ታውቃለች እንግዲህ፣ ያልሞተች የእጅ ጓደኛ ያልኳችሁ ማለት ነው። አበድኩ በቃ እንደ እብድ ነው ያደረገኝ፣ እንደ እብድ። ከዛ ሀሳቧን ይሄን ሀሳብ እሷ ናት ያመጣችው። ካራመንሽ ለምን ጠንቋይ ቤት አንሄድም አለች። ከዛ የት ነው አካባቢውን ከተናገርኩ ደግሞ ይከብዳል። ይሄድንበት ብቻ ሄድን። መቼስ ጠንቋይ ቤት ኢትዮጵያ ውስጥ ሁሉ ቦታ ነው ያለው። ሄድን። እመቤቴን ህዊ ይዛኝ ወሰደችኝ። ተሰብስበን ሄድን። 50 ብር ከፈልኩኝ። ሰውየው ተኝቷል። ሰውነቱ ድቅቅ ብሏል። ሰውነቱ ድቅቅ ብሏል። ገና እኮ ጩጬ ነን እኮ ልጆች ነን። ሰውነቱ ድቅቅ ብሎልሻል። ፍራሽ የስፖንጅ ፍራሽ ኢትዮጵያ መሬት የሚያነጥፉት የለም፣ እዛ ላይ ተኝቷል ድርቅ ብሎ። ከዛ ቁጭ በሉ ተባለ። ልጃቸው ትምህርት ቤት ነው፣ ከትምህርት ቤት ሲመጣ ያይላቸዋል ተባለ። እሺ እኔ ቤት ታየ። ሰዓት ጎርሼ ሰዓት ለብሻለሁ። ስልኬ አይፎን ነው፣ በዛ ላይ አይፎን ሆኖ በኢትዮጵያ አስቡትኝ። አባቴ ገዝ ሆኖን አይፎን እንትን ያለኝ ብርቅ ነው ኢትዮጵያ ላይ። ደግሞ ከዛ በፊት ክለብ ውስጥ አይፎኔን አስረክቤያለሁ። ይሄ ሁለተኛ ነው። ከዛ ቁጭ ብለን ጠበቅን። ተበላሽታለች፣ ትሰራለች ተብሎ የተቀመጠ ስልክ ነው። አሁን ልጁ መጣ ከትምህርት ቤት። በእርግጠኝነት ልጁ የ13 ዓመት የ14 ዓመት ልጅ ይሆናል። ወንድ ነው። መጣ ቁጭ አለ። ዩኒፎርሙን አላወለቀም። ትንሽዬ ክፍል ነው። እዛ ነው ያለኝ። እኔም ቤታ ብቻዬን። ከዚህ የኢትዮጵያ ፒንክ መስታወት ታውቋታላችሁ? እቺ ጥንጥየዋ መስታወት ፒንኳ አወቃችኋት? ፒንኳች መስታወቷ እቺ ጥንጥየዋ መስታወት እንደዚህ የምትያዘው ትንሽየዋ አሁን ነው። እናንተ ምን አሁን ልጆች ናችሁ እንዴ? ብቻ እቺ መስታወቷ ማለት ነው። በእሷ እንዲያየና አምላክ እስካሁን ራሱ ፊቴ ላይ ያለ ክርስቶስን ድድብናችን አይ ልጅነት እንዲያየና ምናምን አለኝ። ከዛ
50 ብር ላፋረገ ወሰደና ማን ነው ስለው ከመሀልሽ ያለችው ኢክራም ናት አለኝ። ቤስት በቃ እንዴት ብዬ ልንገራችሁ? እንደ እህቴ የምንተያይ ትምህርት ቤት ውስጥ አንደኛ ጓደኛዬ፣ ሰፈር ጓደኛዬ፣ ቤተሰብ ቤተኛ ነን። እሷ ናት የወሰደችዋል። ግን አለኝ ተንኮሉን የምነግራችሁ ያ ሕፃን ልጅ በደንብ የሰለጠነ ነው። አባቱ ጋር ሄደና ትልቅ መጽሐፍ አለ በአረብኛ የተጻፈ እኛ ማንበብ አንችልም። አባትዬው ወሸላውን ጥሎ ትልቅ ሰውዬ ነው፣ ድርቅርቅ ብሎ ራቁቱ ወሸላውን ጥሎ ነው ሙሽሽ አድርጎ ወሸላውን ተኝቷል። እዛ ወሸላው እንዴት ተጋድማለች። ሙሽሽ ያለ ሽማግሌ እሱ ነው መጽሐፉ እንደዚህ ብዙ አይቶ ነው በመስታወት ያየልን ማለት ነው። ከዛ ኢክራም እቻውን ቀጭኗ ጥቁሯ ጓደኛሽ ናት የወሰደችው ምናምን አለኝ። ጥቁር ደግሞ ከመሀላችን እሷ ናት ኢክራም ናት። ከዛ ግን አለኝ አሁን እንዳትናገሪያት አለ። አሁን እንዳትናገር እራሷ ከዚህ አለ ተሳፍራችሁ ባጃጅ ነው አመት ተሳፍራችሁ ስትመለሱ ጠይቂያት፣ ያኔ ራሷ ታወጧለች ነው ምናምን ራሷ ትናገር እሻለ። ከሰፈር እስክንወጣ ነው እንግዲህ የአስተሳሰቡን ልጁን ተመልከቱት። ከሰፈር እስከ ሰፈር ከሆንን ውሸት ነው ምናምን ብለን እየተጣላን ልንመለስ ነው። ያ ቦታ ደግሞ የድብቅ ቦታ ነው። በሰው ተጠቆሞ በሷ ምናምን እንሄድ ነው እንግዲህ ማለት ነው። ከዛ ታክሲ ውስጥ ተሳፍረን ስንሄድ አንቺ ሌባ አልኳት። እኔም እንግዲህ አሁን እንደውም ረጋ ብዬ ነው። ያኔ እሳት ነኝ፣ እሳት ማለት ነው። ሌባ አንቺን ብሎ ጓደኛ፣ አንቺ ቀማኛ፣ ስልኬን ወስደሽ በቃ ሙልጭ አርጌ ተሰዳደብን አልኳችሁ። ልጅቷ አይኗ ሊወጣ አልቅሳ ልትሞት ይሄን ካላመሽ አለች። ማረሳው ማለት ነው እመቤቴን ኢክራም መቼም ማረሳው። ይሄን ካላመሽ አለች፣ ይሄን ካላመሽ እናቴ የምትሄድበት አላለች፣ እዛ እንሄዳለች። እመቤቴ እንደዛ ነው ያለች። እናቴ የምትሄድበት አንድ ቀን ይዣ ትመጣለች። አንድ ቀን ፌስቡክ ላይ እንደውም ጽፋልኛለች። አንድ ቀን ኢክራምን ይዤ መጥቼ እራሷ እንትን ትላለች ማለት ነው። ከዛ እናቴ የምትሄድበት ቦታ አለ፣ እዛ እንሄዳለች። ዋና እዛ ቦታ አለ፣ ካላመሽ አልወሰንኩም አለች። አይኗ ሊወጣ ተንጉሮጥርጦ ተጣላን። እሷም ወደ ሰፈሯ 7ኛ ሰፈራ ሄደች፣ እኔ ወደ ሳጵያ መጣው። ከዛ አክስቴ ሱቅ አላት፣ እዛ ሱቅ ሄጄ ደምንባል ያለቀስኩት። ምን ሆነሽ ነው? ስልኬን ወስዳ ኢክራም ወስዳ ሰርቃኝ እያልኩ እያለቀስኩኝ ከሱቁ ጓዳ ነው ኢትዮጵያ የሚባለው። ከጓዳ ውስጥ የአክስቴ ባል ቂን እያለ ወጣ። ምን ሆነሽ ነው? ኢክራም ስልኬን ወስዳ። የምን ስልክ? አይፎኔን። አንቺ ዛሬ ቀን ላይ አይፎኑ አይሰራም ስትይኝ ላሰራውና ልውሰደው ስልሽ እሺ ያላልሽኝም ማለት የአክስቴ ባል የጭንቅላቴ ድድብና ጥግ ማለት ነው። እኔ አሁን አሰራውና ውሰደው አላልሽኝም ማለት በቃ መድኃኒዓለም አምላኬ ሆይ ምን ውስጥ ልግባ? ደወልኩላት። ትነፋረቃለች። በምንም አላናግራለች። በምንም አላናግራለች። አላወራለች። ትምህርት ቤትም አናወራ። በስንት ጊዜ ነው እኔ እና እሷ ጭራሽ በድጋሚ የተታረቅ ነው ማለት ነው። እንዴት በቃ ቅጣይ እንዳልኩኝ 50 ብር ያለ የልጁ ውሸት አለ። እመቤቴ ይሉጣ የት አባት አቃለክ ፌክ ይላል እንዴ ደንቆሮ። እኔ እንዳንተ እኮ አይደለሁም ለማኝ ልጅ። እመቤቴ አንተ መቀለጃ ናት እንዴ ደንቆሮ። ስሟን እየጠራው እኮ ነው ማውራ፣ ፊቷን ሁሉ እያሳየው ነው ማውራ። ኢክራም ብዬ ነኝ ኳሾ መታቷ ትናገር እናቴን ይሰኝን። እንዴት በቃ እንዴት ክርስቶስን እንዴት በቃ እንዳዘንኩ በራሴ ማለት ነው። እና በቃ አሁን ጠንቋይ ቤት ምናምን ሰው ሲለኝ አላምንበትም። በቃ አይቼ አንዲቷ ፖሊስ ናት ድሬዳዋ ላይ ማለት ነው። በጣም ፖሊስ የምትታወቅ ፖሊስ ናት። የጥጥ ፍራሽ ውስጥ ነግሬያቸዋለሁ ከዚህ በፊት። የጥጥ ፍራሽ ውስጥ ገንዘብ አስቀምጣ የጥጥ የሚጓግለው የጥጥ ፍራሽ የለም እዛ ውስጥ ገንዘብ ከታ ያስቀመጠችበትን አታለች። የት እንዳደረገችው ስሟን እንዳትጽፉ። በጣም የምትታወቅ ፖሊስ ድሬዳዋ ላይ የት ምን ውስጥ እንደከተተችው አታውቅም። ከዛ ከጓደኛው ጥንቆላ ቤት ሄደው አጣልቷቸው ማለት ነው። ከስንት ጊዜ በኋላ የጥጡ ፍራሽ ሲበተን ያ ገንዘብ የቋጠረችው ገንዘብ የጥጥ ፍራሽ ውስጥ ተገኘ። የጥጥ ፍራሽ ታውቃላችሁ? ነጭ የሚጓጉለው በጎን ስትተኙ በቀኝ ይጓጉላል። በቀኝ አስተካከልኩ ስትሉ በጀርባ የሚጓጉለው ፍራሽ የለም እዛ ውስጥ ክርስቶስን እዛ ውስጥ የጥጥ ፍራሽ ውስጥ ተበትኖ ሊወቃ ሲል የጥጥ ፍራሽ ውስጥ ነው ያገኘችው። ስንት ዓመት ይሆናል የተጣሉት። እና ጠንቋይ ቤት እኔ አላምንም።
አላምንበትም። ይሄ እንደዚህ ሰዎች ድግምት ምናምን የሚባል አምናለሁ። ጠንቋይ ቤት ግን አላምንም። እኔ ሰዎች እንዴት ራሱ እንደሚሄዱ አላውቅም። በምን ሲያርዬ እስኪ እንግሊዘኛውን በትክክል ጻፈው ውዴ። ለወሬው ትደርሳለህ፣ ግን እንግሊዘኛውን እስኪ በትክክል ጻፈው የኔ ጌታ፣ በትክክል ጻፈው። እንደው ወሬው ይደርሳል። ብራውን እያየሽው ላሉባልታ ፈጥሮ ይሁን አላውቅም፣ ለወሬ ፈጥሮ ይሁን አይደለ አላውቅም። እንዴት አድርጎ እንደጻፈው በቃ አባበደቻ። በቃ አለ እኮ ሀገር ቤት እኮ ሰው እኮ ይሄዳል እኮ፣ ምንም እኮ አዲስ ነገር የለውም እኮ። ኧረ እኔ ቦታውን አልናገርም። ኧረ ደግሞ አንድ ቀን ሀገሬ ስገባ ደግሞ ያን አካባቢ ጠራሽ ብላችሁ እድሜ ዘላለሜን ደግሞ ልታስነሱብኝ ነው። ተውኝ ውዶቼ፣ ተውኝ፣ በክርስቶስ ተውኝ። እንዴ በስመ አብ ወወልድ ወመንፈስ ቅዱስ ተውኝ። አካባቢ ጠርቼ ደግሞ እናቴ ያንን አካባቢ የጠንቋይ ሰፈር አካባቢ ያስባልሹ ብላችሁኝ ደግሞ ይሄም እኮ ጠንቋይ ቤት ሁሉ ሀገር ስላለ እኮ ነው ያወራሁት። ምንም እሺ፣ ከዛ ምንም አርሴና ምንም የለም። አካባቢ ያስጠርተሽ የቅርታ ቪዲዮ ደግሞ ልታሰሪኝ በጉልበት ያስበርክከሽ ምን ቦጣኝ እንዴ? ሁሉ አካባቢ ያለ ግን አካባቢዋን ግን አልጠቅስም። ምን ቦጣኝ እናቴ። በጉልበት የተንበርክኬ ደግሞ ይቅር በሉኝ ማሩ ይልበል እንዴ በዚህ እድሜ? ኧረ እኔ ሰፈር አልጠራም እንዴ። አለች እኮ ልጅቷ እኮ እመቤቴን ፌስቡክ ላይ እኮ እንትን ብላልኛለች፣ ቴክስት አድርጋልኛለች። አንድ ቀን ይዣት እመጣለሁ። እችን ታሪክ እሷ ፊት ሳውራ ትሰማላችሁ። እኔ ማለት ነው ኢክራም ወልዳለች። ኢክራም በእርግጠኝነት ውዴ ታይኛለሽ፣ በእርግጠኝነት ታይኛለሽ። ከአንቺ ማለት ነው በጣም ደጋግመህ ካጻፍ አልወድም። ነርቬን አትንካው። ደጋግሞ ናውጣ፣ የሸሌ ፓንት ናውጣ። ይህ ቀጭኑ የሸሌዎቹ ፓንት አቃለቅላቂ ከተሰነቀርክ ማትወጣ ይልጣ ደቃቃሚ። እኔ ኮፒ ሊንክ እያደረጉ በአልወድም። ኮፒስት እያደረጉ ምጽፍ አጻፉብኝ እንዴ! ሰው ሁሉ ሌባ፣ ሰው ሁሉ እንደራሱ ይመስሏል። አሁን አንተ ራስህ እንደዛ ስለምታስብ ነው። ሌባ ስለሆንክ ሰው ሁሉ ሌባ ነው የሚመስለኝ። ያማችኋል እንዴ? እነዚህ ቅል ራስ ጋይስ፣ እነዚህ ናቸው እኮ ነርቭ የሚነኩኝ እኮ። ደጋግሞ ይጽፋሉ። ወሬው ሲያምርብሽ አላማሽ ምን? ስማኝማ፣ ማነክ ደግሞ ነገር እንዳታመጡብኝ። ማነክ ስፒድ የኢትዮጵያው ውዴ፣ እስኪ ፍርሃትን ቀንስ የኔ ጌታ ውዴ። ነቃ ደንገጥ በል ጎበዝ። እግዚአብሔር ያበርታክ፣ ጽኑ ልብ ይስጥክ። ንቅት ድንግጥ በል ግን ፍስስ ነው የምትለው። ንቅጥቅጥ በል የኔ ጌታ። ከየት ነው የሚመጣልሽ? ኧረ እኔ አሁን እንቅልፍ ደክሞኝ ያ ነገር ላይም ስለሆንኩ እንጂ እኮ እናቴ። እስኪ ተይኝ፣ ወሬውንማ ለእኔ ተይኝ። ነግሬሻለሁ እኮ አያቴ ያለችውን አልሰማሽም እንዴ? ለእሷ ቅዱላት። እኔማ ምን አወራሁት? ኧረ እሷ ትጨርሰው ብላ ነጠላዋን እኮ እየቋጨች ነው እኮ የምትወጣው። ማዘሬ ብላት አያቴን ግን ያሳደገችኝ አያቴ እግዚአብሔር ነው የምላችሁ። ቡና ሲኒ ጋር አሁን ከእሑድ ከቤተ ክርስቲያን ይመጡና ምናምን ቡና ይጠራራሉ። ጎረቤት ለጎረቤት ይዛኝ ትሄዳለች። አርጄን አንጠልጥላ በመሀል ቦሬ ጥልቅ ብዬ ስገባ በሉ እሷ ተጨርሰው ቡናውን ቅዱላትኝ ብላ ነጠሏን ጣል አድርጋ ነው የምትሄደው። እኔ ወሬ በጣም ነው የምወደው ከድሮም ጀምሮ። እንዲያውም አሁን እድሜ እየሄደ መሰለኝ ድክም ይለኛል። እግዚአብሔርን ድክም ይለኛል። ኢክራም እኔ እኮ ስሟን እየጠራው እኮ ነው የምነግራችሁ። እንደማንም እኮ አስመሳይ አይደለሁም። ወይ ታሪክ ፈጥሬ አንተ እንድታገጥልኝ አይደለም። ኢክራም ዘካሪያስ እያልኩ ነው የምነግርህ። ድሬዳዋ መስቀለኛ ጓደኛ ነበረኝ። የጠንቋይ ቤቱን ታሪክ የምነግርህ ስሟን እየጠራው እንዴ። እኔ ምንም ነገር ጣጣ የለኝም። ግልጽ እዛው ነው የምነግርህ። ያው እንግዲህ ያልተባለ የሚያለ ሰው ይምጣ።
ኢክራም አንድ ጊዜ ደግሞ ሃይዌስት ጅንስ ማለት ነው። ኢክራም አንዱን ነገር ልንገርሽ፣ ከአንቺ በጣም ያዘንኩብሽ ልንገርሽ። ያኔ ድሮ በፊት አሁንማ በምን እንገናኛለን። ያኔ ኢክራም ዘካሪያስ በአንቺ ያዘንኩትኝ በጣም የከፋኝ ልንገርሽ፣ በጣም ያስከፋሽኝ ልቤን ስብርብር ያረግሽው ሃይዌስት ጅንስ መጥቶ 300 በኢትዮጵያ 350 ነው 400 የሚሸጥ ሃይዌስት እዚህ ድረስ ቁልፍ ያለው ግጥም ያለው ጅንስ አንድ ቀን ለብሼ ተውሰሽኝ መዋሱን ተዋሽ ተውሰሽኝ ወጥ ስቀቂበት አየሁሽ። በቃ ከዛ ወዲህ ነው ልብስ ማዋስ የተውኩትኝ። እመቤቴ ወጥ ስቀቅልበት ይህን ሃይዌስት ጅንስ አድርጋ ወጥ እየቀቀለች በቂጧ እየተንፏቀቅሽ ያንን እግዚአብሔርን አሁንም ቢሆን ምንም ምህረት አልሰጥሽም። በህይወቴ ወጥ የቀቀለ በሃይዌስት እሷ ብቻ ናት። በቂጧ ተቀምጣ መሬት ላይ ኢትዮጵያ ይቀመጡ የለ መሬት ላይ ተቀምጣ ወጥ የቀቀለችው እሷ ብቻ ናት። በዚህ ኢክራም ዘካሪያስ አሁንም ቂም ያልወጣ። ሌላውን ግን ታውቂያለሽ፣ ወድሻለሁ፣ ባጃጅ ላይ በጥፊ አላግቼሻለሁ። እሱንም ቢሆን የመውደድ የተነሳ ነው። ፍቅሬን እኔ ስገልጽ በዱላ በስድብ በነገር ነው። እሱን ታውቂያለሽ። በተረፈ ግን ለመጀመሪያ ጊዜ በሃይዌስት ልብስ ማናወስሽ ለዛ ነበረ ኢክራምዬ፣ የኔ ፍቅር። እኔም ኤደንም አለች እዚሁ ቲክቶክ ላይ አለች፣ የጎንደር ልጅ ናት ኤደን። ማናወስሽ የነበረው ወጥ ትሰሪበት ነበር። እናማሽ ነበር ውዴ፣ እናማሽ ነበር። ሁለታችንም እናማሽ ነበር በልብስ በኩል። ምን አስዋሸኝ? ቆይ እስኪ ውዶች ደግሞ ቀናስን ነገር አየው። ኒኮዬ ካካ አልወጣ ብሎ ነው ውዴ። ነፍስ ተጨንቃ ስለ ሽንት ቤት ወሬ ነው የምታወራው። ወንድ ልጅ ሆነ ካስባችኋል። ወንድ ልጅ ስለ አር ምናምን ሲያወራ እንዴት እንደሚዘጋኝ ጌስ። ወንድ ልጅ ሆኖ ካካ ምናምን ሲያወራ ያስጠላችሁ። ሴት ቤት ገብቶ እግዚአብሔር በጣም የሆነ ሰው የወዳትና